ይህ አዋዜ ልዩ ሰበር ነው። ራሽያ የጥቁር ባህር የጦር መርከቦቿን በመጠቀም ዩክሬን ላይ እጅግ የገዘፈ ጥቃት መሰንዘሯ ተሰማ። የዩክሬኑ የባህር ኃይል ቃል አቀባይ ዲሚትሪ ፕሌቱንቹክ አዲሱ የፈረንጆች አዲስ ዓመት ከጀመረ ወዲህ በጥቁር ባህር ላይ በሚንሳፈፉ የጦር መርከቦች በዚህ መጠን ጥቃት ሲሰነዘር የመጀመሪያ ነው ብለዋል። ለዩክሬን ቴሌቪዥን እንደተናገሩት መርከቦቹ ሌሊቱን 20 ሚሳኤሎች ወንጭፈዋል። ከርኪቭ ውስጥ አንድ ቁልፍ የሆነ መሠረተ ልማትና አንድ መኖሪያ ሕንፃ የተመቱ መሆናቸውንና 8 ሰዎች መቁሰላቸውን ሁለተኛዋ የዩክሬን ትልቋ ከተማ የሆነችው ከርኪቭ ከንቲባ ኢቦር ቴሬኮቭ ተናግረዋል። ቢቢሲ እንደገለጸው የምስራቅ ዶኔትስክ ግዛቷ ስሎቪያንስክ ደግሞ በሁለት ተንሳፋፊ ግዙፍ ቦምቦች መመታቷን የከተማዋ ወታደራዊ አስተዳደር ቫዲም ሊያክ ገልጸዋል። ወደ 30 የሚጠጉ ሕንፃዎች ተጎድተዋል ወይም ሙሉ በሙሉ ወድመዋል ብለዋል። ከዚህም በተጨማሪ 7 ሰዎች ቆስለዋል ይላሉ። እዛ ምስራቅ ዶኔትስክ ክራማቶርስክ ውስጥም አንድ ስሙ ያልተገለጸ የማምረቻ ተቋም ወድመዋል፣ 2 ሰዎች ቆስለዋል። በደቡባዊቷ የወደብ ከተማ ኦዴሳ እንደዚሁ የኤነርጂ መሠረተ ልማት እና አንድ የመኖሪያ ቤት ወድመዋል። ምዕራብ ዩክሬን ቴርኖፒል ግዛት አንድ ቁልፍ የኢንዱስትሪ ተቋም በመመታቱም ለሕዝቡ ይደረግ የነበረ የጋዝ አቅርቦት ተቋርጧል። እዛው ምዕራብ ዩክሬን ውስጥ ትራንስካርፓቲያ በምትባል ክፍለ ሀገር ውስጥ ራሽያ የሆነ ስሙ እንዲህ ነው ያልተባለም መሠረተ ልማት ላይ ጥቃት ብትፈጽምም የአየር መከላከያ መሳሪያችን ሊያከሽፍ በመቻሉ የደረሰ ጉዳት የለም ብለዋል የግዛቲቱ አስተዳደር። ድብደባው ሌቱን ሙሉ ያነጋ እንደነበረ ተዘግቧል። የአገሪቱ የኤነርጂ ሚኒስትር ጀርመን ጋሎቫቼንኮም የራሽያ ኃይሎች የዩክሬንን የኤነርጂና ጋዝ መሠረተ ልማቶች በግዙፍ የሚሳኤል ርምታና የሰው አልባ ወጀብ ደብድበዋል ብለዋል። ይህ በእንዲህ እንዳለም የአሜሪካና የዩክሬን ስብሰባ በሚቀጥለው ሳምንት ሳውዲ አረቢያ ውስጥ ሊካሄድ መሆኑን ፕሬዚደንት ቮሎዲሚር ዜሌንስኪ አስታወቁ። ዜሌንስኪ ስብሰባው ትርጉም ያለው ይሆናል ብለው ተስፋ እንደሚያደርጉ ገልጸዋል። የፕሬዚደንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪም ስቲቭ ዊትኮፍ የስብሰባው ዓላማ የሰላም ስምምነት መዋቅሩ ላይ ለመወያየት ነው ብለዋል። ዳንኤል እንደሰማው ነው በትናንትናው እንግዲህ ከእኩለ ሌሊት ጀምሮ ባለው ሰዓት ነው የራሽያ የጥቁር መርከብ ባህር ኃይል ይህንን ድብደባ ዩክሬን ላይ የፈጸመው እና ድብደባው በዜናው ላይ እንደተከታተልከው አብዛኛውን ኢላማዎቹ መጥቷል። አንድ ቦታ ላይ ብቻ ነው የተነጣጠረለትን ኢላማ ለመምታት ሲቀርብ በአየር መከላከያ ተመቶ በመክሸፉ ጉዳት ሳይደርስ ቀረ የተባለው። በደንብ ተከታትለው ከሆነ በተለይ በዚህ በምዕራባዊ ግዛት በኩል ከደረሱት ውድመቶች መካከል 30 ሕንፃዎች ሙሉ በሙሉ ሳይወድሙ አልቀርም የሚለውን ስትመለከት በተለይ ተንሳፋፊ ቦምብ ነው የምንለው የራሱ ቦምቡ የራሱ ክንፍ አለው። ከትልቅ የጦር ጀቶች ላይ ነው የሚለቀቀው። ከዛ በኋላ በቀጥታ በራሱ ክንፍ እየተመራ የሚመጣ እንደሚሳይል ነው ማለት ነው። ወደ ኢላማው ራሱን መምራት የሚችል ነው እና 2000-3000 ኪሎ ግራም ድረስ የሚከብድ ስለሆነ የጦር ግንባር ላይ ዩክሬኖች መቆምና መቋቋም ያልቻሉበት አንዱ ምክንያት ይሄ ነው። ስለዚህ የዚህ ቦምብ ከባድነትን ለመረዳት የሚያስችል ይመስለኛል 30 ሕንፃ በዓይነ ሕሊና ተመልከተው ሲወድም ማለት ነው። የፍንዳታ መጠኑ የሚያስፈራ ነው። ዓለም አሁን እንግዲህ አሜሪካ ለዩክሬን የጦር መሳሪያ መስጠትና እንዲሁም ደግሞ የስለላ መረጃ ማካፈል አገልግሎትን አቁማለች። ስለዚህ ዛሬ ራሽያ ለከፈተችው ጥቃት ይህ አስተዋጽኦ አለው ማለት እንችላለን እንዴ? ይገርማል። በውል ቀጥተኛ አስተዋጽኦ አለው የለውም ለማለት ሊያስቸግር ይችላል። ግን አንዳንድ ዘጋቢዎች ሲያቀርቡት በተለይ ይሄ የስለላ መረጃ ልውውጡ ዋነኛ ዓላማ ከራሽያ የሚተኮሱ ሚሳኤሎችን ወይም ሰው አልቦችን መንገር ነው፣ ኢንፎርም ማድረግ ነው። በዩክሬን በኩል አስፈላጊው ምላሽ እንዲሰጥ ማለት ነው። አሰራሩ በጣም የተቀናጀ ነው። የምተኩስበት የራስ የምጠብቃቸው ሴኮንዶች አሉ። የዛ የጠላት ፕሮጀክሽን አመጣጥ ያለበት ከፍታ፣ ርቀት፣ አካሄድ ገለመል የሚባሉ ነገሮች አሉ።
ይደርሳል ተብሎ የሚጠበቅበት ሰዓት እነዚህ ሁሉ ፕሮሰስ ተደርገው ነው መጨረሻ ላይ አየር ላይ ገጭቶ የምታከሽፋቸው። ስለዚህ አሁን እንደሰማኸው 20 ሚሳኤሎች ይሄን ለምሳሌ ክሪቲካል የሚል ቃል የሚጠቀሙት ክሪቲካል ኢንፍራስትራክቸር ይላሉ። መሰረተ ልማት የከረሜላ ፋብሪካ ሊሆን ይችላል የተመታው። ነገር ግን ክሪቲካል ካሉ ከጦርነቱ ጋር ተያያዥነት ያለው ወይም ደግሞ ከዛ የከበደ ትልቅ ዋጋ ያለው ኢላማ ሲሆን ነው እንደዛ የሚሉት። በአብዛኛው ለምሳሌ የኤሌክትሪክ ማሰራጫዎች፣ እንደዚህም ደግሞ የጦር መሳሪያ ማምረቻዎች፣ ወታደራዊ ማሰልጠኛዎች፣ አንዳንድ ጊዜ ደግሞ ህንፃዎች ውስጥ ከዚህ በቀደም በታሪክ እንደምናውቀው የተለያዩ ወታደሮች መኮንኖች ያረፉበት እንደዚህ አይነት በተጠና መልኩ ነው የሚካሄደውና ክሪቲካል የሚለውን ቃል ሲጠቀሙ በጣም ቁልፍ የሆኑ ቦታዎች ናቸው የተመቱት ማለት ነው። ስለዚህ አሁን እነዚህን እንደወትሮ ዩክሬን መመለሷን የገለጸችበት ሁኔታ የለም ዜናው ላይ በደንብ ተከታትለው ከሆነ እና ይሄ እንግዲህ ሁለት ምክንያት ሊኖረው ይችላል። አንዱ በዋነኛነት የራሽያን ሚሳኤሎች ከማምከን አኳያ ሰው አልቦችንም እንደዚሁ እንደ አሜሪካና ኖርዌይ ሰራሹ ፓትሪዮት ሚሳኤል አንደኛ የለም። ስለዚህ አሁን አሜሪካ ወታደራዊ ድጋፏን አቁማለች ማለት ወዲያውኑ አቁሜያለሁ ካለችበት ሰዓት ጀምሮ ወደዛ መሳሪያ ጭኖ ይበር የነበረ አውሮፕላን ካለ ዞሮ ነው የሚመለሰው። እንደገና ቀድመው የገቡ ለምሳሌ ከ2-3 ቀን በፊት ከሳምንት በፊት የገቡ የሚሆኑ ይችላሉ እና የሚራገፉት ፖላንድ ነው። ፖላንድ ከተራገፉ በኋላ ከፖላንድ ነው እየተጫኑ በባቡር በተለያየ መንገድ የሚገቡት ጥንቃቄ አድርገው ማለት ነው። ፖላንድ ውስጥ በመጋዘን ተከማይተው የሚገኙ መሳሪያዎችም ወደ ዩክሬን አይጫኑም ማለት ነው። አውቶማቲካሊ ነው እገዳው ተግባራዊ መሆን የጀመረው እና ይሄም ሲታይ ምናልባት የአየር መከላከያ እጥረት ወይም ደግሞ እንዴት ነው ልትሰስት ትችላለህ። ብዙ አይነት ነገሮች ሊኖሩ ይችላሉ። ግን ቢያንስ የስለላ አገልግሎት መቋረጡ ከራሽያ በኩል የሚመጡትን ሚሳኤሎች ተከታትሎ እነሱን በመምታት ሂደት ላይ ያለውን ማንኛውንም ቁልፍ የሆነ መረጃ የምታገኝበት መንገድ እንደነበረ ነው ሲዘገብ የምንሰማው። በእርግጥ እንግሊዝ የራሷን ድርሻ መረጃ ማቀበሏን እንደቀጠለች ነው የሚታወቀው። ዳኒ፣ ሌላው አዲሱ ነገር አሁን ዜናውም ላይ ጠቀስ አድርጌዋለሁ። ሳውዲ አረቢያ ውስጥ የአሜሪካና በሚቀጥለው ሳምንት ምናልባትም ሰኞ ሊሆን ይችላል የአሜሪካና የዩክሬን ባለስልጣኖች ፕሬዚደንት ዶናልድ ትራምፕ እያንቀሳቀሱ ባሉት የሰላም ሐሳብ ላይ ውይይት ያደርጋሉ። እንደምታውቀው ይህንን የሰላም ሐሳብ ለማራመድ መጀመሪያ ያነጋገሩት ዶናልድ ትራምፕ የራሽያውን ፕሬዚደንት ነበረ። ከዛ ቀጥለው ዜሌንስኪን አነጋግረዋል። ይሄ በወቅቱ የፈጠረው ከፍተኛ መረበሽ ነበር በአውሮፓ። በቭላዲሚር ፑቲን እና ዶናልድ ትራምፕ በወቅቱ የተነጋገሩት የሁለቱን ሀገሮች ግንኙነት ማሻሻልንም መሰረት ያደረገ ነበረ እና አንዱ መሪ የሌላውን ሀገር ዋና ከተማ መጥቶ እንዲጎበኝ ማለት ነው በወዳጅነት። የላለፉት 3 ዓመታት ራሽያ እና አሜሪካ የነበሩበትን ዓለምን ለሶስተኛ የዓለም ጦርነት ሊዳርግ ይችላል የሚባል የጠላትነት ደረጃ ይዘህ በአንድ ጊዜ የራሽያ ፕሬዚደንት ዋሽንግተን ሄደው አሜሪካንን ሲጎበኙ በአይነ ሊናስብ፣ የዩናይትድ ስቴትስ አሜሪካ ፕሬዚደንት ዶናልድ ትራምፕ ደግሞ ሞስኮን እና ይሄ በጣም ትልቅ አውሮፓ ውስጥ በንዴትም በፍርሃትም ጥርስ ያንቀጣቀጠ ነበረ። እሱ ብቻ አይደለም፣ ሁለቱ መሪዎች ተገናኝተው ሊነጋገሩ አንዱ ዓላማ ነው። በሚገርም ሁኔታ ከ2 ሳምንት በኋላ ይሆናል፣ ከ3 ሳምንት በኋላ ይሆናል እየተባለ አሁን ብዙም እየሰማን አይደለም ስለ ሁለቱ መሪዎች ግንኙነት። ኤኒዌይስ በወቅቱ ለ90 ደቂቃ ቭላዲሚር ፑቲንና ትራምፕ ያደረጉት ውይይት አውሮፓዎችን ከማዕዱ ተገለልን፣ እንደማይመለከተን በዚህ ጦርነት ውስጥ ያላደረጉት አስተዋጽኦ የለም፣ ያ ጦርነቱ የራሳቸው ነው፣ ተገለናል። ራሷ ዩክሬንም በሁለተኛ ደረጃ ነው ለዘለንስኪ የተደወለላቸው እና ይሄ የሚያሳየው አሜሪካ የቀድሞ ዋነኞቹን ስትራቴጂክ አጋሮቿን ትታ እፍ ያለ ፍቅር ከራሽያ ጋር መግባቷን ያሳያል በሚል
አውሮፓ ውስጥ የተፈጠረ ንቅናቄ አሁንም አልበረደም። አንድ ቀን አታልፍም ስብሰባ ሳያደርጉ። ከዛ በኋላ ደግሞ የሁለቱ ሀገሮች በውጭ ጉዳይ ሚኒስትሮቻቸው የተመራ የልዑካን ቡድን ሳውዲ አረቢያ አንድ ቤተ መንግስት ውስጥ ቀጣይ ውይይት አደረገ ማለት ነው በሰላም ሐሳቡ ላይ። እንደገና ደግሞ ባለፈው ቱርክ ላይ የሁለቱን ሀገሮች ዲፕሎማቲክ ግንኙነት ከማሻሻል አኳያ በመካከላቸው ያሉ አንዳንድ ቁጣንቁጥ የሆኑ ችግሮችን መፍታትን ያለመ ውይይት አድርገዋል። በቅርቡ እንግዲህ በማንኛውም ሰዓት አንዳቸው ሁለቱም የራሽያ አምባሳደር አሜሪካ የሉም፣ የአሜሪካ አምባሳደር ራሽያ የሉም፣ ሞስኮ የሉም። ስለዚህ አምባሳደር ይለዋወጣሉ ተብሎ ይጠበቃል። እና ይሄ ሁኔታ እያለ ነው ባለፈው ዘለንስኪ ባለፈው አርብ የዛሬ ሳምንት አሜሪካ ዋይት ሃውስ ሄደው ያሁሉ አምባጓሮ ሊፈጠር የቻለው ማለት ነው። ሆዴ ባሰው ማጭድ አታውሰው ነው የሚባለው። እና ያንን አጋጣሚ በጣም በስሜት ነው ለመጠቀም የሞከሩት ዘለንስኪ የባሰ አታንጣ እንዲሉ ከቤተ መንግስቱ ለቀው እንዲሄዱ መደረግ ብቻ ሳይሆን የማዕድን ስምምነቱ ሳይፈረም የቀረበ ምሳ ሳይበላ የሁለቱ ሀገሮች ግንኙነት በእውነት ተበላሽቶ ነበር። እሱን ተከትሎ ነው እንግዲህ የወታደራዊ ድጋፍና የስለላ መረጃ ድጋፍ የተቋረጠው። እና ይህን ለማሻሻል ዘለንስኪ ደብዳቤ ጽፎ ነበር ለፕሬዚዳንት ዶናልድ ትራምፕ። ያ ትንሽ አለዝቧቸዋል። ምናልባትም የዛ ውጤት ሊሆን ይችላል። አሁን ሳውዲ አረቢያ ዩክሬን ከአሜሪካ ጋር በሰላም ጉዳዩ ላይ የልዑካን ቡድኗ ይነጋገራል። ራሳቸውም ወደ ሳውዲ ሄዳሉ ዘለንስኪ። ምክንያቱም ቀደም ሲል የጉብኝት እቅድ ነበራቸው። ባለፈው የተባበሩት አረብ ኤሚሬት ነበሩ። ከዛ ቀጥታ ወደ ሳውዲ አረቢያ ነበረ ይገባሉ ተብሎ የተጠበቀው። ወደ ቱርክ አለፉ። ምክንያቱም ሲናገረው አላስፈላጊ ኮኢንሳይደንስ አያስፈልግም ነው ያሉት። በወቅቱ የአሜሪካና የራሽያ ዲፕሎማቶች ሳውዲ አረቢያ ይወያዩ ስለነበር ነው። ከዛ ያንን ጉብኝት አራዝመውት ከቱርክ ወደ ሀገራቸው ቀጥታ ተመለሱ ማለት ነው። አሁን እንግዲህ ሰኞ ዕለት ያቋረጡትን የሳውዲ አረቢያን ጉብኝት ይቀጥሉና እንደሚመስለኝ አብረዋቸው የሚሄዱት ልዑካኖች ከሳውዲው ከአልጋ ወራሹ ጋር ከሚደረገው ውይይት በኋላ እዛው በመቅረት እሳቸው ወደ ሀገራቸው የሚመለሱ ይመስለኛል። ውይይቱን ከአሜሪካ የልዑካን ቡድን ጋር ያደርጋሉ ማለት ነው። እንግዲህ በዚህ መሃል እንዳየው ራሽያ በተደጋጋሚ ማጥቃቷን የቀጠለችበት ዓላማ ጫና ለማሳረፍ ነው። በውይይቱ ላይ ይህን ጦርነት እንዴት ቋጨዋለሁ የምትለውን ይህን ጦርነት የመቀጠል አቅሟን የማሳየት ነው እና የመደራደር አቅሟን የማጠናከር እርምጃ ተደርጎ ሊታይ ይችላል። ዳኒ በጣም ጥሩ ዓለም፣ እንግዲህ ለሰጠህን ቆንጆ ትንታኔ አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ ዳኒ። አዋዜ ልዩ ዜና ላይ የተመሰረቱ ታሪኮች በስፋት የሚቀርቡበት ነው። አዋዜ ልዩ በየዕለቱም አጫጭር የዜና ታሪኮች ይሰጣል። የዜናዎቹን መነሻ ምክንያት ይመረምራል። በአዋዜ ልዩ ማስታወቂያ ማቅረብ ከፈለጋችሁ አዋዜ ልዩ ላይ በተገለጸው አድራሻ መሠረት ልታገኙን ትችላላችሁ። የአዋዜ ልዩ ሳብስክራይበርስ ቁጥር ወደ 100,000 እየደረሰ ነው። ስለዚህም አዋዜ ልዩን ላይክ፣ ሼር፣ ሳብስክራይብ አድርጎ አዋዜ ልዩ ዜና በልዩ ማለት ነው።